ሐዋርያቶች ሙስሊም ነበሩ ይሉናል ሙስሊሞች። መቼስ የማያሰሙ ነገር የለም። ኦኬ፣ እስቲ እንደዛ ከሆነ መጽሐፍ ቅዱሱን እንመልከት። ያው አካውንታችን ትንሽ ሪፖርት ምንም እየበዛበት ስለሆነ ኮፒ ሊንክ ሪፖርት በደንብ አድርጉት። ይሄን ቪዲዮ አካውንቴንም ኮፒ ሊንክ አድርጉልኝ። መጽሐፍ ቅዱሳችንን ስንከፍት ለምሳሌ እንግዲህ ሙስሊም ከነበሩት ሐዋርያቶች ውስጥ አንዱ ሐዋርያው ቅዱስ ዮሐንስ አንደኛው ዮሐንስ መልእክት ምዕራፍ 5 ላይ እንዲህ ብሎ ይናገራል። ቁጥር 20 ላይ ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራል። ማን ነው እውነተኛ አምላክና የዘላለም ሕይወት? በቅዱስ ዮሐንስ ትምህርት መሰረት ጌታችን ኢየሱስ። ይሄ ብቻ ሳይሆን የእግዚአብሔር ልጅ እንደሆነም ያምን ነበር። ሙስሊም የነበረው ቅዱስ ዮሐንስ ጌታችን ኢየሱስ እውነተኛ አምላክና የዘላለም ሕይወት እንደነበረ ያምን ነበር። የእግዚአብሔር ልጅ እንደሆነም ያምን ነበር። ኦኬ፣ እንቀጥልሽ። ሌላ እስቲ ሙስሊም ከነበሩት ሐዋርያቶች ውስጥ ማንን እንጥቀስ? ቅዱስ ጴጥሮስን እናንሳ። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ይናገራል። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ ይላል። በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ሙስሊም የነበረው ቅዱስ ጴጥሮስ ጌታችን ኢየሱስ ምን ይለዋል? ራሱን የክርስቶስ ባሪያ ብሎ ይጠራል። ሁለተኛ በአምላካችንና በመድኃኒታችን ብሎ አምላክነቱና መድኃኒትነቱን ኮንፌስ ያደርጋል። ሶስተኛ ደግሞ እስቲ ሐዋርያ ከነበረው ውስጥ ላይክ ሙስሊም ከነበረው ሐዋርያት ውስጥ ቶማስን እናንሳ። ሐዋርያው ቅዱስ ቶማስ እንደምታውቁት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታችን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ቶማስ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬ ብሎ መለሰለት ይላል። ኢየሱስን ማን ብሎ ጠራው? ጌታዬ አምላኬ ብሎ መለሰለት። ሙስሊም የነበረው ሐዋርያ ክርስቶስን ማን ብሎ ጠራው? ጌታዬ አምላኬ ብሎ ጠራ። አራተኛ ደግሞ ሐዋርያው ቅዱስ ጳውሎስን እናነሳለን። በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስን ለዘላለም የተባረከ አምላክ ወይ ደግሞ ብሩክ የሆነ አምላክ ብሎ ይጠራዋል። የተባረከ አምላክ ብሎ ይጠራዋል። ሙስሊም የነበረው ሐዋርያው ቅዱስ ጳውሎስ ኢየሱስን ማን ብሎ ይጠራዋል? ለዘላለም የተባረከ አምላክ ብሎ ይጠራዋል። ስለዚህ ፍርዱን ለማን እንተዋለን ማለት ነው? ለሰሚ እንተዋለንና እንደው አንዳንድ ክሌሞች እንደው ዝም ተብሎ ሚዲያ ስለተገኘ ብቻ ባይወሩ መልካም ነው ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን።